የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድንን የሚመሩ አሰልጣኞች ሹመት ይፋ ሆነ። የኢትዮጵያ እግር ኳስ ፌዴሬሽን ይፋ ባደረገው መረጃ መሰረት አሰልጣኝ ቤንጃሚን ዚመር የቡድኑ ዋና አሰልጣኝ ሆነው ተሹመዋል። በኢትዮጵያ ብሔራዊ ቡድንና በተለያዩ ክለቦች ተጫውተው ያሳለፈው ፍጹም ገብረ ማርያም የቤንጃሚን ዚመር ምክትል አሰልጣኝ በመሆን ተሹመዋል። በተጨማሪም ገመቹ በቀለ የግብ ጠባቂዎች አሰልጣኝ በመሆን መሰየማቸውን ተረጋግጧል። ብሔራዊ ቡድኑ በዛሬው ዕለትም ዝግጅቱን ይጀምራል። በአፍሪካ የሴቶች ቻምፒየንስ ሊግ የሴካፋ ዞን ማጣሪያ በመሳተፍ ላይ የሚገኘው ኢትዮጵያ ንግድ ባንክ ወደ ግማሽ ፍጻሜ ማለፉን አረጋግጧል። ቡድኑ ከምድብ አንድ ጨዋታዎች መጠናቀቅ በኋላ ነው ቢያንስ በምርጥ ሁለተኝነት ከምድቡ እንደሚያልፍ ያረጋገጠው። የምድብ የመጨረሻ ጨዋታዎች ዛሬ ሲደረጉ ኢትዮጵያ ንግድ ባንክ የግማሽ ፍጻሜ ጨዋታውን በመጪው ቅዳሜ ከ7 ሰዓት ጀምሮ ያደርጋል። የእንግሊዝ እግር ኳስ ተጫዋቾች ማህበር የ2025-26 የውድድር ዘመን ኮከቦች ይፋ ሆነዋል። የፕሪሚየር ሊጉ ኮከብ በመሆን የተመረጠው የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ በተጫዋቾች ማህበርም የአመቱ ኮከብ በመሆን ተሰይሟል። ብሩኖ ባሳለፍነው የውድድር ዘመን በ21 አሲስቶች የምንጊዜም የሊጉን የአንድ አመት የአሲስት ክብረ ወሰን መስበሩ የሚታወስ ሲሆን በ37 የሊግ ጨዋታዎችም 9 ግቦችን ማስቆጠሩ ይታወሳል። በተጨማሪም ከ2010 በኋላ በተጫዋቾች ማህበር ኮከብ የተባለ የመጀመሪያው የማንቸስተር ዩናይትድ ተጫዋችም ሆኗል። በወጣት ተጫዋቾች ዘርፍ ደግሞ የማንቸስተር ሲቲው ኒኮ ኦሬሊ ተመርጧል። የአመቱ ምርጥ 11 በመርሃ ግብሩ ላይ ይፋ ሲደረግ ዴቪድ ራያ፣ ጋብሪኤል ማጋሌሽ፣ ኒኮ ኦሬሊ፣ ዊሊያም ሳሊባ፣ ጁሪያን ቲምበር፣ ብሩኖ ፈርናንዴዝ፣ ዴክላን ራይስ፣ ራያን ቸርኪ፣ ኤርሊንግ ሃላንድ፣ አንቷን ሴሜኖ እና ኢጎር ቲያጎ ተካተዋል። በሴቶች የማንቸስተር ሲቲዋ ካደጃሾ የአመቱ ምርጥ ተጫዋች፣ የአርሰናሏ ኦሊቪያ ስሚዝ ደግሞ የአመቱ ምርጥ ወጣት ተጫዋች በመሆን ተመርጠዋል። ፒኤስጂ እና ሊቨርፑል በብራድሊ ባርኮላ ዝውውር ዙሪያ አዲስ ንግግር መጀመራቸው ተሰምቷል። ዳግም የተጀመረው የሁለቱ ክለቦች ድርድር ከስምምነት የመድረስ እድሉ ሰፊ ስለመሆኑም በስፋት ተዘግቧል። ፒኤስጂ አስቀድሞ ከጠየቀው የገንዘብ መጠን ቀንሶ ወደ ድርድሩ መምጣቱ የተገለጸ ሲሆን አስቀድሞ የነበረውን የ170 ሚሊዮን ዩሮ ጥያቄ ወደ 145 ሚሊዮን ዩሮ ዝቅ ማድረጉ ነው የተሰማው። ከዚህ ጋር በተያያዘም ዴቪድ ኦርነስቴን ብራድሊ ባርኮላ ሊቨርፑልን የመቀላቀል እድሉ ከ85 እስከ 90 በመቶ ነው በማለት የዝውውርን ለእውነታነት መቃረብ አስነብቧል። ቼልሲ ከማንቸስተር ዩናይትድ አንድ ተጫዋች ለማስፈረም ፍላጎት እንዳለው ተገለጸ። በክረምቱ ከ350 ሚሊዮን ፓውንድ በላይ በማውጣት ተጫዋቾችን ያስፈረመው ቼልሲ የፊት መስመሩን ለማጠናከር ማርከስ ራሽፎርድን ዋነኛ ተመራጩ ማድረጉ ተሰምቷል። ምንም እንኳን ማይክል ካሪክ ተጫዋቹን በቡድኑ እንደሚፈልገው ቢገልጽም የክለቡ አመራሮች ግን ከከፍተኛ ደሞዙ አንጻር ተጫዋቹን ለመሸጥ ይፈልጋሉ ተብሏል። ጄምስ ማዲሰን ለ2 ሳምንታት ከሜዳ እንደሚርቅ ተረጋገጠ። የቶተንሃም ሆትስፐርሱ ተጫዋች ባሳለፍነው ቅዳሜ ቡድኑ በብሬንፎርድ 3-0 በተረታበት ጨዋታ ላይ ነበር የትከሻ ጉዳት ያስተናገደው። ከተደረገለት ምርመራ በኋላም ለ2 ሳምንታት ከሜዳ እንደሚርቅ አሰልጣኙ ሮቤርቶ ዲዘርቢ ተናግሯል። ማዲሰን ያለፈውን የውድድር ዓመት መጀመሪያ ላይ የኤሲኤል ጉዳት በማስተናገዱ ምክንያት በአብዛኛው የውድድር ዓመቱ ጨዋታዎች ላይ እንዳልተሰለፈ የሚታወስ ነው። ባርሴሎና የሁሊያን አልቫሬዝን ዝውውር ሁኔታ አስመልክቶ አዲስ ውሳኔ ማሳለፉ ተሰማ። በዝውውሩ ላይ የአትሌቲኮ ማድሪድን አቋም ተከትሎ ባርሴሎና ሌላ የፊት አጥቂ ለማስፈረም ጥረቶችን እያደረገ መሆኑና ከአንዳንድ ተጫዋቾች ጋርም ስሙ መያያዙ የሚታወስ ነው። ነገር ግን ዋና አሰልጣኙ ሃንሲ ፍሊክ እና ስፖርቲንግ ዳይሬክተሩ ዴኮ ከሆነና ከተሳካ አልቫሬዝን ለማስፈረም የማይሆን ከሆነ ግን ሌላ ተጫዋች ላለማስፈረም ወስነዋል። ይህንንም ሀሳብ በትናንትናው ዕለት የክለቡ ፕሬዚዳንት ኋላ ላፖርታ በነበሩበት እና ከ4 ሰዓታት በላይ ፈጀ በተባለ ስብሰባ ላይ አቅርቦ በፕሬዚዳንቱ ተቀባይነት አግኝቷል።